እየተናገረ ነበረ። በድጋሚ እንኳን ለግማሽ ሚሊዮን እንዴት ነው ሰብስክራይብ አደረሰ። እጅግ በጣም ደስ ብሎናል። ያው እኛ ይሄንን አንድ ሰርፕራይዝ አለ ተጨማሪ ከእነሱ ጋር በመተባበር ነው ይሄንን ነገር እኛ ያዘጋጀንልህ። እጅግ በጣም ደስ ብሎናል። ከዚህ በላይ ይገባሃል። በጣም የደከምክበት፣ በጣም የለፋህበት ይሄንን ነገር ለማምጣት አንዳንድ ሰዎችን ይጠይቃሉ፣ እርዳታ ይፈልጋሉ፣ ይተጋገዛሉ። ነገር ግን አንተ እዚህ የደረስከው ለብቻ ጥረህ ግረህ ነው እና ያንሳሃል እንጂ አይበዛብህም። ሰው ይገባሃል። ያው እንግዲህ እስካሁን አይነን ጨፍኖ ነው ያመጣኝ። ግን ደግሞ የምንገኘው ቴምር ሪል ስቴት ነው። ቴምር ሪል ስቴት ደግሞ ከአንድም ሁለትም መጠጣቅ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። ዛሬ ባበደ ቪዲዮ ነው የመጣሁላችሁ ሀባይ ማለት ነው። በጣም ደስ ብሎኛል። ደስታዬ ወደር የለውም ስላችሁ ማለት ነው። እንግዲህ ዛሬ አብርሻችን ግሬስ ፋሚሊ 500 ሺህ ገብቶ እንግዲህ ዛሬ ኬክ እየቆረስን ነው ማለት ነው። እናንተስ በየቤታችሁ ኬክ እየቆረሳችሁ ነው? ምንድነው ቅመሞችዬ ማለት ነው። መቼም የአብርሽ ደስታ የማያስደስተው አለ ብዬ አልጠራጠርም። እና እንዴት ናችሁ? ደህና ናቸው? እኔ ያለው አልሐምዱሊላህ። እንግዲህ እንደምታውቁት ሩታዬን እንግዲህ በቅርብ 300 ሺህ አስገብተን ኬክ ቆርሰን ነበረ። አሁን ደግሞ ተከታትሎ የአብርሽ ደግሞ ግማሽ ሚሊዮን ገብቷል ማለት ነው። ማሻአላ ተባረከላ። በጣም ነው ደስ የሚለው ማለት ነው። ምን ሰርተው ነው የሚለውን ደግሞ እናንተ እያያችሁ ነው። በቃ ሰው ካሰበበት ለመድረስ ምንድን ነው የሚያስፈልገው? ፕላንን ይዞ መጓዝ ብቻ ነው ጋይስ ማለት ነው። እና በጣም ነው ደስ ያለኝ አብርሽና ሩታ 500 ሺህ 300 ሺህ በመግባታቸው በጣም ደስ ብሎኛል። ምንም ያህል እና ቤተሰብ 500 ሺህ ወዳጅ መኖሩ በጣም ደስ ይላል። ሩታም እንደዛው 300 ሺህ ገብታለች ማለት ነው። እንግዲህ ወደ 1 ሚሊዮን እየገሰገሱ ይገኛሉ። እንደሚገቡም በዛ አያያዝ እንደሚገቡ 1 ሚሊዮን ቀላላቸው ነው ለነሱ ማለት ነው። ማሻአላ በጣም ደስ ይላል። አንድ ሰው ምንም ይሁን ምንም የሚፖስተው ነገር ለኦዲየንስ ደስ የሚል ነገር ደስ የማይልም ደስ የሚለውም አለ ደስ የማይለውም አለ ማለት ነው። ነገር ግን ከግባቸው ወደ ግራ ወደ ቀኝ ሳያዩ ቀጥታ ፕላናቸውን ይዘው በመሄዳቸው እዚህ ደረጃ ደርሰዋል ማለት ነው። ወደፊትም ደግሞ ለ1 ሚሊዮን እነሱ ቀላላቸው ነው ማለት ነው። ማሻአላ ፈጣሪ ጨምርላቸው። በጣም ደስ ብሎኛል። ሁላችሁም የማዳም ቅመሞች እንደዚህ መጠንከር መበርታት አለባችሁ። ወኔ ሊኖራችሁ ይገባል። ለእናንተም ቀላል ነው ይሄ ጋይስ፣ ለእኛ ለማዳም ቅመሞችም ቀላል ነው ማለት ነው። ስለዚህ ጠንክራችሁ መስራት ነው የሚጠበቅባችሁ ስላችሁ። ስለዚህ ሁላችሁም ተስፋ ያለ መቁረጥ ማንንም ሰምታችሁ ወይንም ማንንም አይታችሁ ወይም ኮሜንት ወይንም የሆነ አስተያየት ሰጠኝ ከሌ ብላችሁ ካላማችሁ መዘናጋት የለባችሁ ማለት ነው። ሁሉም የራሱን ነገር የራሱን አመለካከት ብቻ ይዞ ወደፊት ከተጓዛችሁ የማትደርሱበት ነገር የለም ማለት ነውና ቅመሞችዬ እናንተም ጠንክሩ፣ እናንተም በርቱ። ዋናው ምንድነው እነሱ እዚህ ደረጃ የሚደርሱት በምንድነው? በቅመሞቻችን በኦዲየንስ እገዛ እነሱ ባያውላቸው እነሱ ሰፖርት ባያደርጓቸው እዚህ ደረጃ ማንኛውም አይደርሱም። ይሄንም ደግሞ ተናግረዋል በአንደበታቸው ማለት ነው። ስለዚህ እናንተ ደግሞ እነሱ ጋር ለመድረስ መታገል፣ መጠንከር፣ እስበሳችሁ መደጋገፍ አለባችሁ። በተለይ የማዳም ቅመሞች የፈመሱትን ነው እንጂ እዛው ላይ እንትን የምትሉት ከእናንተ በታይ ያለውን ማፈመስም ሆነ ማበረታታት አትወዱም። ለምን እንደው አይገባኝም። አንዲት እህት በስደት ኖራ ወደ ሀገር ስትገባ ወይንም ሀገር ልገባ ነው እገዙኝ፣ አይዞሽ በሉ ስላችሁ ምንም አትተጋገዙም። እስበሳችሁ አትተጋገዙም። ሀፈመሰ ላይ ግን ሄዳችሁ በቃ ፖስቱ ብላችሁ ተጠባብቃችሁ ምናምን ተጨንቃችሁ ተጠባችሁ። የእናንተ በታይ እህቶቻችሁን ለምን አታበረታቱም? ሲፖስቱ ለምን ቪዲዮዋቸውን አታውላቸውም? በተለይ ኢትዮጵያ ያሉ ልጆችን አረብ ሀገር ያላችሁ ዋይፋይ ፍሪ ነው፣ ለምን አታበረታቷቸውም? እኔ ግርም የሚለኝ አንዳንድ ጊዜ ማለት ነው በራሳችን እንመቀኛለን። ሌላ ሰው ግን የሌላ ዜጋም ሆነ የራሳችን ደግሞ ትልቅ ደረጃ የደረሱትን እያበረታታን በቃ ከነሱ ላይ ነው። የእናንተስ በታች ብታበረታቱ ምን ችግር አለው? እኔ የፈመሱትን አታበረታቱ ሳይሆን ከኛ በታይ ያሉትንም እኛ ማበረታታት አለብን። ከኛ በላይ ያሉት ደግሞ እኛ ማበረታታት አለባቸው። ገባችሁ አይደለ?
ስለዚህ እኔ አንድ የተረዳሁት ነገር ማለት ነው ወላሂ በጣም ትላንትና በዛ አጋጣሚ ልንገራችሁ ሪም ጎልድ በአንድ የወርቅ ስልክ ይዛ ነበር አይፎን ፕሮ ማክስ እና ለሽልማት አቅርበው ነበር ላይክ ምንም ላይክ ያላገኘ ይሄን ስልክ ልሸልም ብላ ማለት ነው። ግን አንድ የታመመ በኦክሲጅን የሚተነፍስ ልጅ ላይክ እንዳታረጉኝ ብሎ ያንን እንትን ገቢ ለሱ እንደሆነ ማለት ነው። ያን ስልክ ወደ 2 ነው 3000 ሰው ላይክ አድርጎታል። ላይክ እንዳታረጉ ስለተባለ እናንተ ምንድነው ችግራችሁ? ቆይ እስኪ አንድ በሽተኛ አንድ ታማሚ የሆነ ነገር ሊታገዝ ላይክ ካላገኘ ላይክ ያላገኘውን ኮሜንት መርጠን አይተን ሽልማት እናደርጋ ሲሉ እምቢ ብላችሁ ሄዳችሁ ላይክ የምታደርጉት ነገር በጣም ነው የምታሳዝኑት። የሌለውን መገደፍ ያለውን ማበረታታት ነው እንጂ የሌለውን እዛው ላይ ለምንድን ነው የምታደክሙት? ለምንድን ነው የሌለውን እዛው ላይ ተጽዕኖ የምታደርሱት? ወደ በቃ እንዳይነሳ የምታደርጉት? ስለዚህ ያለውን ብቻ ሳይሆን መገደፍ ያለባችሁ ከእናንተ በታይ ያለውን ነገር እናንተ ባላችሁበት አመስጋኝ ሆናችሁ ሀኛ በታይ ያለውን ደግሞ ማገዝ አለብን። እህቶቻችን ቪዲዮ ሲለቁ ሸር ሲያደርጉልን ለምንድን ነው የማታውላችሁ? ለምንድን ነው ላይክ የማታደርጉላችሁ? ከእናንተ ከገንዘባችሁ ይቀነሳል? ከገብራችሁ ይቀነሳል? አይቀነስም። ስለዚህ እና አብርሽ በጣም ምርጥ ልጅ ነው። በጣም ጀግና ልጅ ነው። የብዙዎችን ዩቲዩበሮች ክሬት ያደረገ ዩቲዩብ እየከፈተ እየሰጠ እሱ ካለበት ደረጃ ያደረሳቸው በብዙ አሉ ማለት ነው። ስለዚህ እነ ለሚ ዩቲዩብ እና የተንቢ ብዙ ቻናል እየከፈቱ ሰውን ከትልቅ ደረጃ እንዲደርሱ ከፈጣሪ በታይ አድርገዋል። እኛም የእነሱን ተምሳሌት ይዘን ሰውን ማገዝ አለብን። ራሳችን ነቅተን የራሳችን የተሻለ ቦታ ሆነን ሰውንም ለመርዳት መሞከር አለብን እንጂ ለሰዎች እንቅፋት አንሁን ጋይስ። ስለዚህ አብርሽና ሩታ እዚህ ቦታ ስለደረሱ ሁላችንም ደስ ብሎናል። ከልብ ደስ ብሎናል። ቀጣይም ወደ 1 ሚሊዮን እንጠብቃለን። ጀግኖች ናቸው። ይበርቱ፣ ይጠንክሩ። ሁላችሁም በእነሱ ተምሳሌት እየሆናችሁ ለማደግ ለመጠንከር ሞክሩ። በቀጣይ እንገናኛለን። የአብርሽና እንግዲህ የሩታዬ ደስታ ስላስደሰተኝ ነው አሁን ዛሬ መጥቼ እንደዚህ የምልባችሁ ማለት ነው። እና ወደች በጣም ነው ወዳችሁ። በቀጣይ እስከምንገናኝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ጋይስ አድርጉ። ስለዚህ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰብ